የክህደትን ጡሩምባ ለሰው ነፍቶ ማስተላለፍ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ወንድምና እህቶቼ ሆይ ከቃጥባሪዎች አምልኮ እኔ ነፃ ነኝ፣ እናንተም ነፃ ልትሆኑ ይገባቸዋል። እኛ ሙስሊሞች ምናመልከው ነቢያት ሁሉም ያመልኩትን አንድ አላሁ ስብሓንሁ ወተዓላን ብቻና ብቻ ነው። የቃጥባሪ አምላኪዎች ከፈጸሟቸው ሽርክ አልላችሁም ትልልቅ ክህደቶች ውስጥ ሽርክ በሀገራችን ላይ ብዙ ቦታ እንዳለ ይታወቃል። ቃጥባሪዎች የሚፈጽሙትን ግን በአላህ ላይ መካድ ነጥብ በነጥብ አመጣላችኋለሁ። ሙስሊሞች ሆይ የቃጥባሪዎች ክህደት እንደሚከተሉት ይመስላል። አንደኛ፣ የሰማይም ሆነ የምድር የሁሉ ነገር ባለቤትና ንጉሥ አንድ አላሁ ስብሓንሁ ወተዓላ ብቻ ነው። ቃጥባሪዎች ምን ይላሉ? ይሄው እንደሰማችሁት ነው። አቡልጀበል በእጁ ያደረገው ሙልኩን ንግስና በጠቅላላ እኮ በአቡልጀበል እጅ ነው ይላሉ። የራሱ ነው ሚልኩ። አቡልጀበል እኮ ሁሉን ነገር እሱ ነው የሚቆጣጠረው ይላሉ። ግርማ አለው ለመልኩም ይሉታል። አላህ ግን መልስ ሲሰጣቸው ምን አለ? ለሁ ለሱ ለአላህ እኮ ነው ሙልኩ ሰማዋቲ ወልአርድ የሰማይም የምድርም ንግስና ባለቤትነት በጠቅላላ የአንድ አላሁ ስብሓንሁ ወተዓላ ብቻና ብቻ ነው አለ። ሁለተኛ፣ አሁንም ሌላ ክህደታቸው ምን ይላሉ? ተሰራ ጎዳውን ልናገረው የአደም ጭቃ ነው እጁን ያተኮረው ነበር ያሳመረ ሌሎች ያቦኩ። ይሄው እንደሰማችሁት የአደም ጭቃ ነው እጁን ያጠቆረው። አቡልጀበል የተባለው ግለሰብ ከአደም በፊት ተፈጥሮ ቦታው ላይ ነበረ። ከዛ አደም ሲፈጠር ደግሞ እጁ ላይ ጭቃው ተፈናጥሮበት ነው ሊሉ ይመቻል። የአደም ጭቃ እኮ ነው የአቡልጀበልን እጅ ያጠቆረው ይላሉ። ይሄም ከእስልምና ያስወጣል። አላሁ ስብሓንሁ ወተዓላ እንጂ አደም ዓለይሂ ሰላምን በሁለት እጆቹ የፈጠረው። አላህ እንዲህ ሲል ይነግረናል። ያ ኢብሊስ አንተ ሰይጣን ሆይ ማመናዕክ ምን ከለከለህ አንተስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገድለት ስል ከመስገድ ምን ከለከለህ ይላል። ቀጠሉ። አሁንም ቃጥባሪዎች በሶስተኝነት ሌላ ክህደት ደግሞ አሰሙን። የማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ደባልቆ አፈሮ የዛ እኮ ጊዜ ነው የሐልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ ገና መታ ዘይክሮ ከሱ ዘንተሌኮ። ይሄው እንደሰማችሁት ምን ይላሉ? በክህደት ንግግራቸው ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩነ። አደም የተፈጠረበትን አፈር ከአደም በፊት ቦታው ላይ ሆኖ ተፈጥሮ በእግሩ ሲያቦካ የነበረው እኮ አቡልጀበል ነው ይላሉ። እስካሁን ድረስ ስንታየን? ሶስት ከእስልምና የሚያስወጧቸውን ባላህ ላይ ማጋራቶች ሳይሆን ባላህ ላይ መካድ አይተናል። አራተኛ፣ የኑህን ሰፊና ጠብቆት ያኖረው። እንደሰማችሁት የኑህን ሰፊና ጠብቆ ያኖረው። የኑህን ሰፊና እንግዲህ ተንሻለይ በውሃው ላይ ያላት አላህ ነው። እነሱ ግን ማን ነው እያሉ ነው? አቡልጀበል ነው የኑህን ሰፊና የጠበቃት እያሉ ነው። አምስተኛ ክህደታቸው ከነ ኢብራሂም ጋር እየተባበረ ብሳት ውስጥ ነበረ እየተሻረኩ። እንደሰማችሁት ነው። ከነ ኢብራሂም ጋር እየተባበረ እሳት ውስጥ ነበረ እየተሻረኩ አለ። አላህ ደግሞ በግልጽ የነገረን እሳት ውስጥ የገባው ብቻውን ኢብራሂም እንደሆነና በኢብራሂም ላይ ብቻና ብቻ እሳቷን ብረጂለት ሲል አላህ አዘዘ። ይሄው እነዚህ ሰዎች አምስተኛ ክህደታቸውን አሰሙን። ስድስተኛ ክህደታቸው ከዩሱፍን ጋራ በእንቅፋት ያደገው ያን ጊዜ ለምዶን ነው ናቅም ያደርገው የመጣ አደጋ ትንፋሹም ይጠርገው ሰውቱ ዳውን ሰምቶ ፊቱን ያፈገገው። ከዩሱፍም ጋራ በእንቅፋት ያደገው ያን ጊዜ ለምዶት ነው ናቅም ያደርገው የመጣውን አደጋ ትንፋሹም ይጠርገው አሉ። ምን እያሉ ነው? በዚህ ዘመን የነበረው የቃጥባሪዎች ልጅ አቡልጀበል የተባለው በኑህም ዘመን ነበር፣ በኢብራሂምም ዘመን ነበር፣ ከዩሱፍም ጋር ነበር እያሉ ነው። ይሄ ሁሉ ከእስልምና ያስወጣቸዋል። ሰባተኛ ሰጠው የሚፈልገው ለሱለይማን መልኩ ሰጥቶ የሚፈልገው ለሱለይማን ሙልኩን አቡልጀበል ግርማ አለው ለመልኩ አሉ። ለሱለይማን ንግስና የሰጠው አላህ እንጂ አቡልጀበል አይደለም። ይሄም ክህደት ነው፣ ከእስልምና ያስወጣል። ስምንተኛ ወደ ጅላኔ ቢወረውረ ለውሃል መፎዘ አስመረመረ። እንደሰማችሁት ነው። ወደ ጀይላኔ ቢወረውረው ለውሃል መሕፉዝን አስመረመረው አሉ። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ራሱ ለውሃል መሕፉዝ ላይ ምን እንዳለ አልነገራቸውም። ጥብቁ መጽሐፍ የሚባለው ከዓለም መጀመሪያ እስከ ዓለም መጨረሻ ድረስ ያለው ነገር በጠቅላላ የተጻፈበት ማለት ነው። ያንን ጀይላኔ የተባሉት ግለሰብ እኮ አይተውታል፣ መርምረውታል እያሉ ባላህ ላይ ይክዳሉ። ይሄም ስምንተኛ ክህደታቸው ነው። ዘጠነኛ ወረኛ እኮ ነበር ከሰቦቹም አብሮ ቢነሳ ኮዛሮ ያካሉ ያዋቁ ቢነሳ
ከነቢ አጅዳዶች አልተለየም ድሮ። አቡልጀበል የተባለው ግለሰብ እኮ ከነቢዩ አያቶች ጋር እኮ አልተለየም ነበር። ተሰርጎ መጣ፣ ተደራርቦ ኑሮ በሆዳቸው አድርገው ረሱልን እስኪኖሩ ጦረኛ እኮ ነበር ከአስሐባዎቹም ጋር አብሮ። እንግዲህ ልብ በሉ፣ ይሄ ሰውዬ አድዋ ዘመቻንም አልዘመተም አይደለም። ከሷሃባዎቹ ጋር እነ በድርን እነ ኡሁድን የመሳሰሉትን ዘመቻዎች ሊዘምት ቀርቶ እነሱ ግን ምን እያሉ ነው? በዚህ ዘመን የተፈጠረው አቡልጀበል ከኑህም ጋር ከኢብራሂምም ጋር ከዩሱፍም ጋር ከሱለይማንም ጋር ነበር። ጭራሽ ደግሞ ያ አልበቃውም፣ ከሷሃባዎች ጋር እኮ አብሮ ጦር ዘምተዋል እያሉ ነው። ቀጠሉና ምን አሉ? ቢነሳ እኮ ዛሩ ያውቃሉ ያወቁ አቡልጀበል ግርማ አለው ለመልኩ አሉ። ዛር ማለት ሰይጣን የያዛቸው ሰዎች የሚያጓሩት ማለት ነው። አቡልጀበል እኮ ሰይጣኑ ቢነሳ አሉ፣ ሰይጣኑ የተነሳ ሰው ቁርአን ይቀራበታል እንጂ ያውቃሉ ያወቁ እያሉ ክህደት ያስፋፋሉ። 9ኛ ክህደታቸውን አየን። 10ኛ ዓለምን ሁሉ የሚያይበት አለው በተለየ ኑር መስተዋት እንደ ኮዳ ገጠምራል ቁመቱ። ዓለምን ሁሉ የሚያይበት አለው በተለይ የኑር መስታወት አሉ። ይህም ከእስልምና ያስወጣል፣ ክህደት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አላሁ ስብሓነሁ ወተዓላ ካሳወቃቸው ውጪ አያውቁም ነበረ። አይደለም አቡልጀበል ዓለምን የሚያይበት ሊሰጠው ቀርቶ። 11ኛ ቀጠሉና ደግሞ አሁንም ይህን ክህደት አሰሙን። አሁን የዓለም ሁሉ እኮ ነው ነጂ፣ ሁሉንም በአንድነት ያየዋል በራጁ። የሱማ ጌትነት ታውቋል ባዋጁ፣ አንዱንም ሳይቀረው አደረገው በእጁ። አሁንስ ያልበጁ ወጥተው ይንበርከቱ። አሁን የዓለሙ ሁሉ እሱ እኮ ነው ነጂ፣ ዓለምን የሚያስተናብረው አላህ ሳይሆን አቡልጀበል ነው አሉ። ሁሉንም በአንድነት ያየዋል በራጁ አሉ። ራጅ ማለት ሰው ደረቱ ላይ የሆነ በሽታ ሲያመው፣ ሳምባ ኒሞኒያ ሲያመው ራጅ የሚነሳው ማለት ነው። ልክ እንደ ራጅ እኮ የሰው ልጆችን ሁሉ ያያቸዋል። የሱማ ጌትነት ታውቋል በአዋጁ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ ጌታችን አላሁ ስብሓነሁ ወተዓላ እንጂ አቡልጀበል አይደለም። አንዱንም ሳይቀር አደረገው በእጁ አሉ። አንድም ነገር ደግሞ አልተቆጣጠረም። ሁሉ በእጁ ያለው ማን ነው? አላሁ ስብሓነሁ ወተዓላ ብቻ ነው። አሁንስ ያልበጁ ወጥተው ይመልከቱ፣ አቡልጀበል ግርማ አለው ለመልኩ ይላሉ። ይሄ ደግሞ 11ኛው ከእስልምና የሚያስወጣቸው ክህደት ነው። 12ኛ ጥንት እሱ ነው አሁንም እሱ፣ ዛሬም ወደፊት እሱ ነው እሱ፣ ይኖራል ነግሶ ዓለምን ገዝቶ። ጥንትም እሱ ነው አሁንም እሱ ዛሬም ወደፊት እሱ ነው እሱ አሉ። ማንን ይመስላችኋል? አሁን እንዲህ ሲባል አላህን አይደል የሚመስለው? ሁወል አወሉ ወልአኺሩ፣ አላህ እኮ የመጀመሪያም ነው የመጨረሻም ነው የተባለለትን። እነሱ ግን ለማን ነው? ይኖራል ነግሶ ዓለምን ገዝቶ አሉ። ሞቷል እኮ ሰላሜ አላ ጀበል መብራቱ ይሉታል። ማንን? አቡልጀበል የተባለውን ግለሰብ። ስለዚህ የቃጥባሪ አምላኪዎች እኛ በግልጽ ማስረጃ ነው ምን ብለን ማስረጃ የሰጠንባቸው ክህደት ላይ ነው የወደቁት። ልብ በሉ፣ እነዚህ በጣም ጥቂት የሚባሉትን አመጣሁ እንጂ ወደ ሽርክ ደግሞ ስንሄድ ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ፣ እናንተ የባሪያዎች የጭንቅ ገላጋይ የሆናችሁት ካለንበት ጭንቅ አውጡን፣ ያላህ ሰላም በእናንተ ላይ ይሁን የሚሏቸው ደግሞ ሽርኮች ናቸው። ክህደቱ ካለ ወደ ሽርኩም ወርደን አንነጋገርም። ክህደት ከሁሉ ነገር በላይ ስለሆነ ማለት ነው። ስለዚህ የጉራጌ ማህበረሰብ ራሱን ነፃ ሊያወጣ ይገባል። ጉራጌ ሆናችሁ አላህ ዕውቀት የሰጣችሁ ሰዎች በቋንቋችሁ እነዚህን ህዝቦች ከገቡበት ክህደት ልታወጡ፣ ልትጥሩ፣ ልትሞክሩ ይገባቸዋል። ግልጽ ክህደት ውስጥ ናችሁ፣ ከክህደት ውጡ። እስልምና ውስጥ እንዳልሆናችሁ አውቃችሁ ወደ እስልምና ተመለሱ። እዚህ ጋር እንዳለ የአላህ መብቶች ለማን ሰጥታችኋል? ሙት ለሆነው አቡልጀበል ለተባለው ግለሰብ ክህደት ላይ እንዳላችሁ ያስረዳችሁ ዘንድ አንዲት ነጥብ ብቻ ላንሳላችሁ። አቡበክር ስዲቅ የተባለው የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሶሐባ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ ሬሳቸው እዛ ቦታ ላይ በተጋደመበት ምንድነው ያለው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። እንግዲህ ስላምልኮ አልተነሳም። ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። የሞተ አይመለክም ጭራሽ። አላህን የሚያመልክ ካለ ግን አላሁ ሐዩን፣ አላህ እኮ ሕያው ነው፣ ላይሞት የማይሞት ነው አለ። ስለዚህ እናንተ የምትሰሩት ስራ በጠቅላላ ከጥንት ጀምሮ ነበረ። አቡልጀበል አደም ከመፈጠሩም በፊት ነበረ። አደም ከተፈጠረም በኋላ አባታችን አደም ሞቶ እሱ አልሞተም። ልብ በሉ፣ ነቢዩ ሙሐመድ ሞተው እሱ አልሞተም። ምን የሚሉት ክህደት ነው ይሄ? የክህደትም ክህደት። ጌታዬ ሆይ መስክርልኝ፣ ከቃጥባሪዎች ክህደት ነፃ ነኝ። ኢኒ በሪኡን ሚን ኩፍሪ አልቃጥባሪዩን ወአብሬትዩን፣ ከአብሬት አምላኪ ከቃጥባሪ አምላኪዎች፣ ከኑር ሁሴን አምላኪዎች፣ ከአሊ ጎንደር አምላኪዎች፣ ከቦረናው አምላኪዎች ጌታዬ ሆይ የጸዳሁ ነኝ። እኔ የነቢያችንን የኢብራሂምን የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያትን መንገድ ተከታይ ነኝ። ሙስሊሞች ሆይ ከቃጥባሪ እምነት የጸዳነን ብላችሁ ራሳችሁን ነፃ ልታወጡ ይገባችኋል።
ይሄው ክህደቶችን ዘርዝሬላችኋለሁ። አላሁ ስብሓነሁ ወተዓላ ሁላችንንም ወደ ትክክለኛው ወደ ነቢያት እምነት ይመልሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።